የተፈጠሩ ጉዳዮች ብዙ ሰዎችን እያናገሩ ነው። የኑሮ ውድነት፣ የሥራ ዕድል ጉዳይ እና የወጣቶች ጥያቄዎች። ዛሬ ሁሉንም በዝርዝር እናቀርባለን። እስከ መጨረሻ ቆዩ፣ ምክንያቱም በመጨረሻ የሚያስደንቅ መረጃ አለ። ጋዜጣ አንደኛ ክፍል። የኑሮ ውድነት፣ በተለይ በከተሞች የምግብ ዕቃዎች ዋጋ እየጨመረ መሆኑ ብዙ ቤተሰቦችን እያስጨነቀ ነው። አንዳንድ ዜጎች የወር ደመወዝ እንኳን ለመጨረስ አልበቃም ብለዋል። በገበያ ላይ የተደረገ ቅኝት እንደሚያሳይ የመሰረታዊ ምግቦች ዋጋ ከወር ወደ ወር በትንሹ ቢሆንም እየጨመረ ነው። አንድ የአካባቢ ነዋሪ እንዲህ አለ: እኛ ቤተሰብ እንዲኖር እጅግ እየተቸገርን ነው። መንግስት በበኩሉ የገበያ ቁጥጥር እየተደረገ መሆኑን አስታውቋል፣ ግን ህዝቡ ውጤቱን መቼ እንደሚያይ እየጠበቀ ነው። ቀጣዩ የወጣቶች የሥራ ጥያቄ። ወጣቶች በሥራ ዕድል ጉዳይ እየተጨነቁ ነው። ብዙ ተመራቂዎች ሥራ ለማግኘት ወራትና አንዳንድ ጊዜ ዓመታት እየጠበቁ ነው። አንዳንዶቹ ወጣቶች ወደ ኦንላይን ሥራዎች ተመልሰዋል። ዩቱብ፣ ፍሪላንሲንግ እና ዲጂታል ንግድ ወደፊት እየመጣ ነው። ባለሙያዎች ይህ የዲጂታል ዘርፍ ለሀገር ትልቅ ዕድል መሆኑን ይናገራሉ፣ ነገር ግን ስልጠና እና ድጋፍ እንዳስፈለገ ያሳስባሉ። ሆስፒታል ሶስተኛ ክፍል። የሕክምና እና ማህበራዊ ጉዳይ። በአንዳንድ አካባቢዎች የሕክምና አገልግሎት እጥረት እንዳለ ተነግሯል። ህዝቡ መድኃኒትና አገልግሎት በቀላሉ ማግኘት እንደማይችል እያሳወቀ ነው። ከሌላ በኩል ማህበራዊ ድጋፍ ፕሮግራሞች እየተጀመሩ መሆናቸው ተገልጿል። ይህም በተለይ ችግኝ በሆኑ ቤተሰቦች ላይ እጅግ ጠቃሚ ነው ተብሏል። ወደፊት ምን ይጠበቃል? ባለሙያዎች እንደሚሉት ኢኮኖሚያዊ ለውጦች ቀስ በቀስ እየታዩ ነው። የወጣቶች ሥራ ፈጠራና የንግድ ዕድሎች ከፍ እንዲል የተወሰኑ እቅዶች እየተዘጋጁ ነው። ጥያቄው ግን ይህ በምን ፍጥነት ወደ ህዝብ ሕይወት ይደርሳል? እነዚህ ነበሩ የዛሬ ትኩረት ዜናዎች። እርስዎ ስለዚህ ጉዳዮች ምን ያስባሉ? የኑሮ ውድነት እየቀነሰ ይመስላችኋል? ወጣቶች በዲጂታል ዘርፍ መስራት መፍትሄ ነው? አስተያየታችሁን ከታች ጻፉ። ላይክ እና ሰብስክራይብ ማድረግ አትርሱ። እኛ በቀጣይ ትኩረት ዜና እንመለሳለን።